ሰላም እንዴት ናችሁ? ዛሬ የምናየው ብዙ ጊዜ በተን ስልኮች እንዲሁም አልፎ አልፎ አንዳንድ ቴክኖና አይቴል ተች ስልኮች ላይ የሚያጋጥመን ችግር ነውና ይሄ ችግር ምንድነው? የኤርፎን ምልክት ነው። አንድ ስልክ የኤርፎን ምልክት ካለበት ምን አያደርግም? ምንም አይነት ድምጾችን አያወጣም። እንዲሁም ስንደውልም ምንም አይነት ድምጽ አይንቀበልም ማለት ነው። ሪሲቭ አናደርግም፣ ወደ ሌላም ማስተላለፍ አንችልም ማለት ነው። ስለዚህ በአጠቃላይ ስልኩ ጸጥ እንዲል ያደርገዋል ማለት ነው። ኤርፎኑን ብንሰካ ይሰራል። ስለዚህ ይህን ችግር እንዴት አድርገን በተን ስልኮች ላይ ሶልቭ እንደምናደርግ አብረን እንመልከት ማለት ነው። ስለዚህ ስፈታ ምናምን ፈጠን አድርጌዋለሁ ብዙ ጊዜ እንዳይወስድብን። ስለዚህ የበተን ስልኮች ላይ ብዙ ጊዜ የኤርፎን ምልክት በጣም በተደጋጋሚ ያጋጥማል። ምክንያቱም ብዙ ጊዜ ውሃ ሲገባበት ይሄ ቦታ ስለሚበላሽ ማለት ነው። 50% የሚሆነውን ጠርገን በመጥረግ ብቻ ሶልቭ ልናደርገው እንችላለን። ግን አንዳንዴ ጠርገነውም አጽድተነውም ማይጠፋበት ጊዜ አለ። ስለዚህ እንዴት አድርገን ማጥፋት እንደምንችል ላሳያችሁ። በመጀመሪያ ረዘም ያለች ጃምፐር እናዘጋጃለን። ከዛ ቀጥሎ ደግሞ ለመንካት እንዲመቸን መርፌ እናዘጋጃለን ማለት ነው። መርፌ ወይም ሹል ነገር ብረት ቢሆን ይመረጣል። ስለዚህ ጃምፐራችንን ምኑ ጋር እንበይዳለን? ፕላስ ፖዚቲቭ የባትሪ ኮኔክተር ምን ጋር? ፖዚቲቭ ጋር እንበይዳለን። አስተውሉ፣ የባትሪ ምን ጋር ነው የምንበይደው? ፖዚቲቭ ጋር እንበይዳለን። ከዛ በኋላ መርፌያችንን ከጃምፐሩ ጋር እንበይድና ስልኩን እናበራለን። ስልኩን አብርተን በኤርፎን ቦታ የኤርፎኑ የተበየደበት ቦታ አለ። እነዚህ ብይዶች ጋር አንዳንዱ ጋር አንዳንድ እግር ጋር እየነካን ቼክ እናደርጋለን ማለት ነው። ስለዚህ እንዴት ነው የአንዱ ጋር በምንይዝበት ጊዜ ትክክለኛ የሆነ ቦታ ላይ በምንይዝበት ጊዜ ኤርፎን ፕላግ አውት ይለናል ማለት ነው። ስለዚህ እዛ ላይ እንበይደዋለን። ስለዚህ ጃምፐሩ ምንድነው? ከባትሪ ፕላስ አንዱ ቦታ ላይ ሆናል ማለት ነው። እንመልከት። አሁን የመጀመሪያ እግር ገና ከመንካቴ እድለኛ ነኝ። ብዙ ሳልፈጋ ይሄው ኤርፎን ፕላግ አውት ብሏል ማለት ነው። ስለዚህ እዚህ ጋር መበየድ አለብኝ። አሁን እንደዚህ ስላረኩት ብቻ ኤርፎን ፕላግ አውት ብሎ አቁሟል። ግን ባልበይደው አሁን ብተወው ቀጥሎ ምን ይላል ማለት ነው? ትንሽ ቆይቶ አንድ ሁለቴ ከጠፋ ከበራ በኋላ ኤርፎን ፕላግ ኢን ይልና ኤርፎን ምልክቱ አይጠፋም ይሆናል ማለት ነው። ስለዚህ ስልኩ ተመላሽ ይሆንብናል። ስለዚህ ጃምፕ ማድረግ አለብን ማለት ነው። አንዳንድ ጊዜ አንዳንድ ሬዚስተሮች ጋር ሊሆን ይችላል ያለው። ስለዚህ አብርተን በመርፊያችን እያንዳንዱን ቦታ እየነካካን እናገኛለን ማለት ነው። እንደምትመለከቱ የኤርፎኑ ቦታ በዚህ በኩል 3 አለ፣ በዚህ በኩል ደግሞ 2 አለ። እዚህ ጋርም ሊሆን ይችላል ፕላግ አውት ነው የሚለን፣ ወይ እዚህ ጋርም ሊሆን ይችላል፣ ወይ እዚህ ጋርም ሊሆን ይችላል፣ ወይ እዚህ ጋርም ፕላግ አውት ሊለን ይችላል። ካልሆነስ አንዳንዴ እዚህ አካባቢ ሬዚስተሮች አሉ። እነሱ ጋር ስንነካ ፕላግ አውት ኤርፎን ፕላግ አውት ሊለን ይችላል ማለት ነው። ስለዚህ ያለበት ቦታ ላይ ወስደን እንበይዳለን ማለት ነው። ስለዚህ ቀላል መፍትሄ ነች። እንደምትመለከቱ መርፌ ታረጋላችሁ፣ ጃምፐር ታረጋላችሁ። ለማየት እንዲመቸን ባትሪ ስለማናስገባ ባትሪ አስገባን አይመቸንም። ስለዚህ በዲሲያችን እንደዚህ አብርተን ኤርፎኑ የተበየደበት ወይም የኤርፎን መሰኪያው የተበየደበትን እያንዳንዱን እግር ቼክ እናደርጋለን ማለት ነው። ስለዚህ ትክክለኛው እግር ላይ ስንደርስ ኤርፎን ፕላግ አውት ብሎ ይጽፍና ኤርፎኑ ይጠፋል ማለት ነው። ከዛ በኋላ እሱ ላይ ጃምፕ እናደርጋለን። ከፕላሱ ኤርፎን ፕላግ አውት ያለን ፒል ላይ ጃምፕ እናደርጋለን። ከዛ በኋላ የኤርፎን ምልክቱ ፐርማነንትሊ ይጠፋል ማለት ነው። ግን እንደዚህ ሳንበይድ ፕላግ አውት ስላለን ብቻ ትተነው ብንሰጥ ተመላሽ ይሆናል ማለት ነው። ምክንያቱም ትንሽ ቆይቶ መመለሱ አይቀርም። ስለዚህ በጣም ቀላል ነው። የትኛውም ስልክ ላይ ከዚህ በኋላ ካጋጠማችሁ በዚህ መንገድ ቴስት ማድረግ ትችላላችሁ። አመሰግናለሁ።